የኢትዮጵያ ባህር ኃይል የመጀመሪያው የባህር ላይ የጦር ልምምድ። ባህር ኃይሉ ወደ ባህር ወጣ። የሩሲያ፣ ቻይና፣ ኢራንና ኢትዮጵያ ባህር ኃይሎች ጥምር ልምምድ በደርባን። ከወደ ደቡብ አፍሪካ አንድ ወሳኝ ዜና ተሰምቷል። ለሶስት አስርት ዓመታት ያህል ሰማያዊ ውቅያኖስ ላይ የራሷ የጦር መርከቦች ሲርመሰመሱ መመልከት ለኢትዮጵያ የሩቅ ህልም ሆኖ ቆይቷል። በአንድ ወቅት ኩሩ የባህር ኃይል የነበራትና በባህሩ ላይ በተለይም በቀይ ባህር ላይ እልፍ ታሪኮችን የጻፈችው ይህች ሀገር ለዓመታት ወደብ አልባ በሚል መጠሪያ ስትጠራና በየብስ ብቻ ተወስና ቆይታለች። አሁን ግን ነገሮች ቀስ በቀስ እየተገለጡ የባህር በሩ ጥያቄ እየገነነ ሲመጣ ከዓመታት በፊት እንደገና በርትቶ የተቋቋመው የባህር ኃይሏም እየተጠናከረ ነው። ይባስ ብሎ ከሰሞኑ የቻይና፣ የሩሲያ፣ የኢራንና የደቡብ አፍሪካ የባህር ኃይል መርከቦች በደርባን የባህር ዳርቻ ለሚካሄደው ዊል ፎር ፒስ 2026 ለተሰኘ ወታደራዊ ልምምድ ሲዘጋጁ አዲስ ሰንደቅ ዓላማ አብሮ ይውለበለባል። እሱም የኢትዮጵያ ሰንደቅ ዓላማ ነው። ይህም ከዚህ ቀደም ታይቶ የማይታወቅ መልኩ ባህር ኃይሉ ወደ ታላላቅ ውቅያኖሶች የመመለስ ጉዞ መጀመሩን ያበስራል። ባህር ኃይሉ ከብሪክስ አጋር የባህር ኃይሎች ጋር የሚያደርገው ልምምድ ዝም ብሎ ተራ ልምምድ ብቻ አይደለም። የሀገሪቱ የባህር ኃይል ዕጣ ፈንታ ለመመለስ የተደረገውን ቁርጠኝነትና እርምጃ የሚያሳይ ሲሆን በዚያው ትይዩ ደግሞ እንደገና የተቋቋመው የባህር ኃይል የመጀመሪያውን ትልቅ ዓለም አቀፍ ተሳትፎ በማድረግ ለቀጣይ ሚሽን ዝግጁ እንዲሆን የሚያደርገው ነው። አሁን ላለፉት 33 ዓመታት በስም ብቻ የነበረው የኢትዮጵያ ባህር ኃይል እንደ ቻይና፣ ሩሲያና ኢራን ካሉ ግዙፍ ዓለም አቀፍ ተዋናዮች ጋር በጋራ የባህር ኃይል ልምምድ ላይ መሳተፉ በዲፕሎማሲውና በመከላከያ ተቋማት ውስጥ ትልቅ መነጋገሪያ ሆኗል። ይህ የባህር ኃይል ልምምድ ተሳትፎ ከጽንሰ ሐሳብ ግንባታ ወደ ተጨባጭ ዓለም አቀፍ ልምምድ የተደረገ ሽግግር ሲሆን የኢትዮጵያ የረጅም ጊዜ የባህር በር ምኞት በመጨረሻ ቅርጽ እየያዘ መምጣቱን የሚያሳይ ግልጽ መልእክት ነው። ሰሞነኛ በዛሬው ድንቅ ጥንቅሩ የአየር ኃይሉን ወሳኝ ልምምድና የሚያገኘውን ጥቅም ያስቃኛችኋል። የልምምዱን አንድምታም ያስዳሰሳችኋል። በቆይታችን ከአየር ኃይሉ የቀደመ ጉልበት ተነስተን እስከ አሁናዊ አቋምና ቀጠናዊ ተልዕኮ ድረስ አብጠርጥረን እንመለከታለን። እስከ መጨረሻው አብራችሁን ዝለቁ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። የሚያኮራው የኢትዮጵያ ባህር ኃይል ታሪክ ምን ይመስል ነበር? አሁን ላይ እያንዳንዱ የባህር ኃይሉ እንቅስቃሴ ለኢትዮጵያ እጅግ ወሳኝና በትኩረት የሚታይ የሆነው በአሻጥር ከነበረበት ከፍታ ወርዶ ተቀብሮ እንደገና የተነሳ በመሆኑ ነው። እና ከሁሉም የጉጉት ስሜቶች ጀርባ ቁጭትና መንገብገብ አለ። ሁሌም ቢሆን የዚያን ወቅት ታላቅነት በትክክል ለመረዳት የኢትዮጵያን የባህር ኃይል ታሪክ ማስታወስ በቂ ነው። ለእልፍ ምዕተ ዓመታት የቀይ ባህር መዳረሻን መቆጣጠር ለኢትዮጵያ መንግስታት እጅግ ወሳኝና የህልውና ጉዳይ ነበር። ዘመናዊው የኢትዮጵያ ባህር ኃይል እንደ አውሮፓውያን አቆጣጠር በ1955 በይፋ የተቋቋመ ሲሆን በምጽዋና አሰብ መሰረቱን አድርጎ የሚንቀሳቀስ ነበር። ፍሪጌቶችን፣ ሚሳኤል ጀልባዎችንና የጥበቃ መርከቦችን የታጠቀና የተከበረ ኃይልም ነበር። በአጼውና በደርግ ዘመን የኢትዮጵያን የባህር ዳርቻና የቀይ ባህር ፍላጎቶች በመጠበቅ ረገድ ወሳኝ ሚና ተጫውቷል።
የባህር ኃይል መኮንኖች በታዋቂ የውጭ አካዳሚዎች እየሰለጠኑ ሲሆን ኃይሉ የሀገር ኩራት ምንጭም ነበር። ነገር ግን በራሳችን ባንዳዎች አሻጥርና በጠላቶቻችን ሴራ ኤርትራ ስትገነጠል ኢትዮጵያ ያለ ባህር በር አስቀሯት። ሙሉ የባህር ኃይል አቅሟም ወደብ አልባ በመሆኑ ስራውን አቆመ። መርከቦች ተሸጡ፣ ከአገልግሎት ውጪ ሆኑ ወይም በዝገት ተበሉ። በአንድ ወቅት ንቁ የነበሩት የባህር ኃይል ተቋማትም ትዝታ ብቻ ሆኑ። የባህር ኃይል ህልም ጠፋ። በምትኩ የዓለማችን በህዝብ ቁጥር ከፍተኛዋ ግን ወደብ አልባ ሀገር የሚለው ጂኦፖለቲካዊ እውነታ ነገሰ። ታላቁ ዳግም መነቃቃት ከራዕይ ወደ እውነታ፣ የባህር ኃይሉ የመነሳት መንገድ። የባህር ኃይሉ እንደገና የመቋቋም ዘር የተዘራው እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር ኃይል መልሶ የመገንባት ፍላጎት በግልጽ ሲያውጁ ነበር። በጊዜው ጠቅላዩ ለአየር ኃይል አቅም ገንብተናል፣ የባህር ኃይላችንንም በተመለከተ አቅማችንን መገንባት አለብን ብለው ነበር። ይህ እንዲሁ ለንግግር የተባለ አልነበረም። በኢኮኖሚ ምኞት፣ በብሔራዊ ደህንነትና በቀጠናዊ የኃይል ሚዛን ላይ የተመሰረተ ስትራቴጂካዊ ግዴታ ነበር። ታዲያ ባለፉት ጥቂት ዓመታት ውስጥ በባህር ኃይሉ ግንባታ ዳግም ማስነሳት በኩል አስደናቂ እመርታዎች ታይተዋል። የመጀመሪያው ተቋማዊ ዳግም መነሳሳት ነበር። በመስከረም 2017 ዓ.ም ኢትዮጵያ የመርከብ ቅርጽ ያለው ዘመናዊ የባህር ኃይል ማሰልጠኛ ማዕከልን መርቃለች። ይህም የራሷን የባህር ኃይል መኮንኖችና መርከበኞች ለማፍራት ያላትን ቁርጠኝነት ያሳያል። በስትራቴጂካዊ ሽርክናዎችና ትብብር በኩል ስንመለከተው ደግሞ ኢትዮጵያ በንቃት አጋሮች ስትፈልግ ቆይታለች። እንደ አውሮፓውያን አቆጣጠር በ2024 ከሩሲያ ጋር የተደረገው የባህር ኃይል መከላከያና ትብብር ስምምነት ለቴክኒክ ድጋፍ፣ ስልጠናና የባህር ኃይል መርከቦችን ለማግኘት መሰረት ጥሏል። ተመሳሳይ ውይይቶች ከፈረንሳይና ከሌሎች ሀገራት ጋር ተደርገዋል። ወደ ብሪክስ መቀላቀሏም የአሁኑን አይነት የልምምድ እድሎች እያመጡላት ነው። ሌላኛውና ወሳኙ እርምጃ ደግሞ የባህር በር ፍለጋ እንቅስቃሴው ነው። እጅግ ደፋር የተባለው እርምጃ የተወሰደው በጥር 1 ቀን 2024 ከሶማሌላንድ ጋር የመግባቢያ ሰነድ ሲፈረም ነው። ይህ አነጋጋሪ ስምምነት ለኢትዮጵያ በኤደን ባህረ ሰላጤ ላይ ለንግድ ወደብና ለወታደራዊ የባህር ኃይል ሰፈር የሚሆን የ20 ኪሎ ሜትር የባህር ዳርቻ ለ50 ዓመታት በክራይ የሚሰጣት ነበር። ይህ እርምጃ ከሶማሊያ ጋር የዲፕሎማሲ ውዝግብ ያስከተለ ቢሆንም ኢትዮጵያ ለጀማሪው የባህር ኃይሏ ቀጥተኛ የባህር በር ምን ያህል እንደሚያስፈልጋት ያሳየ ነበር። የሶማሌላንዱ ጉዳይ በይደር እንዳለ ደግሞ ቀጥተኛው የአሰብ የመብት ጥያቄ እንደከረረ ቀጥሏል። እንደውም ጥቂቶች የባህር ኃይሉ እየተገነባ ያለው ወደ አሰብ ለመሰማራትም ነው ይላሉ። መጪውን አብረን የምናየው ቢሆንም የዓለም ነባራዊ ሁኔታ የሚነግረን ግን ነገሩ ሊሆን እንደሚችል ነው። ወሳኙ የብሪክስ ልምምድና አዲሱ የባህር ኃይሉ ዓለም አቀፍ መድረክ። መጪው ዊል ፎር ፒስ 2026 ወታደራዊ ልምምድ ብቻ አይደለም፣ ጂኦፖለቲካዊ መግለጫ ነው። በደቡብ አፍሪካ አስተናጋጅነት የሚካሄደው ይህ ልምምድ የቻይናን፣ የሩሲያንና የኢራንን የባህር ኃይል አቅም ከአስተናጋጇ ሀገር ጋር ያቀናጃል። የኢትዮጵያ መካተት ምንም እንኳን በሂደት ላይ ባለና እየተገነባ ባለ አቅም ብቻ የሚወሰን ቢሆንም አዲስ የመነቃቃት መንፈስ ይፈጥራል። ባህር ኃይሉ በልምምዱ ላይ መሳተፉ ከሶስቱ ሀገራት ድንቅ ልምዶችን ይወስዳል። የቻይና ጦር ሚናን ከተመለከትን የኢትዮጵያ የረጅም ጊዜ ስትራቴጂካዊ አጋር የሆነችው ቻይና እያደገ የመጣውን የባህር ኃይል አቅሟን የሚያሳዩ ዘመናዊ መርከቦችን ታሰማራለች ተብሎ ይጠበቃል። ለቤጂንግ ይህ ልምምድ በብሪክስ ውስጥ ያላትን ሽርክና ለማጠናከር እንዲሁም በአስፈላጊ የንግድ መስመሮች ላይ ኃይሏን ለማሳየት እድል የሚሰጣት ነው። የሩሲያን አስተዋጽኦ ካየን ደግሞ ለብዙ የአፍሪካ ሀገራት የጦር መሳሪያ አቅራቢና የደህንነት አጋር የሆነችው ሩሲያ በተለይም በጸረ ሽብርና በባህር ደህንነት ዘርፍ የባህር ኃይል ልምዷን ታካፍላለች። ከኢትዮጵያ ጋር መሳተፏ ደግሞ በሞስኮና በአዲስ አበባ መካከል ያለውን ጥብቅ ወታደራዊ ግንኙነት ያሳያል። የኢራን መገኘትም የዋዛ አይደለም። የኢራን ተሳትፎ ሌላ ጂኦፖለቲካዊ ገጽታን ይጨምራል። ይህም ምዕራባዊ ያልሆኑ ሀያላን በወሳኝ የባህር መስመሮች ላይ ተጽዕኖ ለመፍጠር ያላቸውን ፍላጎት ያሳያል። የኢትዮጵያ አዲስ መርከበኞች ምን ያገኛሉ? በውቅያኖሱ ላይ የሚገኘው የወደፊት ተስፋ።
የኢትዮጵያ አዲስ የባህር ኃይል መልምሎችና በቅርቡ የሰለጠኑ አባላት በዚህ ልምምድ ላይ ይሳተፋሉ ተብሎ ይጠበቃል። በዚህም ባህርተኞቹ ልምድ ካላቸው የባህር ኃይሎች ውስብስብ ኦፕሬሽኖችን በቀጥታ የመማር ዕድል ያገኛሉ። የጋራ ወታደራዊ ልምምዶች ላይ በመሳተፍም የቡድን ልምምዶች፣ የመገናኛ ፕሮቶኮሎችና ታክቲካዊ ማስመሰያዎች ወይም ሲሙሌሽኖች ላይ የመሳተፍ ዕድል አላቸው። በጸረ ሽብር ወይም በፍለጋ እና ማዳን ስራዎች ላይ በመሳተፍም ወሳኝ የሥራ ልምድ መቅሰም የሚችሉበት ወሳኝ ዕድልም አለ። በጠቅላላው ይህ የተግባር ልምድ በዋጋ የማይተመን ነው። ከብዙ አስርተ ዓመታት በኋላ እንደ መርከበኛ የሰለጠኑት እነዚህ ወጣቶች በተግባራዊ ዕውቀት፣ በዓለም አቀፍ ልምድና በጠንካራ ዓላማ ወደ ሀገራቸው ይመለሳሉ። ኢትዮጵያ እያደገ የመጣውን ኢኮኖሚያዊ ፍላጎቷን ለመጠበቅ የንግድ መስመሮችን ለማስከበርና ለቀጠናው የባህር ደህንነት አስተዋጽኦ ለማድረግ ለምታለመው ኃይልም የጀርባ አጥንት ይሆናሉ። የባህር ኃይሉ ልምምድ ለኢትዮጵያ ምን ትርጉም አለው? የኢትዮጵያ ተሳትፎ በብዙ ምክንያቶች ትልቅ ጉዳይ ነው። ብሔራዊ ክብርና ሉዓላዊነት በኩል የተወደደውን የብሔራዊ ማንነት ገጽታ መመለስና በባህር ክልል ላይ ሉዓላዊነትን ለማረጋገጥ ከፍተኛ ጥቅም ነው። በኢኮኖሚያዊ አስፈላጊነት በኩል ከአፍሪካ ፈጣን እድገት እያሳዩ ካሉ ኢኮኖሚዎች አንዷ እንደመሆኗ የኢትዮጵያ የወደፊት እድገት አስተማማኝና ተመጣጣኝ ዓለም አቀፍ የንግድ መስመር ከማግኘት ጋር የተሳሰረ ነው። የባህር ኃይል ደግሞ እነዚህን ፍላጎቶች ይጠብቃል። ቀጠናዊ ተጽዕኖውን ስንመለከት ጠንካራ የባህር ኃይል ኢትዮጵያ በከፍተኛ ውድድር በሚታየው የአፍሪካ ቀንድና የቀይ ባህር ቀጠና ያላትን ስትራቴጂካዊ ጠቀሜታ ያሳድጋል። ተጽዕኖ እንድትፈጥርና ጂኦፖለቲካዊ ፍላጎቶቿን እንድታስጠብቅ ያስችላታል። የትብብር አማራጮችን ማስፋት ላይም ቀላል የማይባል ጥቅም አለው። ከብሪክስ ሀገራት ጋር መሳተፍ ኢትዮጵያ ከባህላዊ የምዕራባውያን አጋሮች ባሻገር ግንኙነቶቿን በማመጣጠን ለመልቲ ፖላር የዓለም ስርዓት ያላትን ቁርጠኝነት ያሳያል። ልምምዱ ከተደራጁ የባህር ኃይል ሀያላን ጋር በመሆኑ ደግሞ ፈጣን ትምህርትና የክህሎት ሽግግር ለማግኘት ወደር የለሽ ዕድል ይሰጣታል። በጠቅላላው በደርባን የውቅያኖስ ዳርቻ ላይ የኢትዮጵያ አዲስ የባህር ኃይል የሚሳተፈው በወታደራዊ ልምምድ ላይ ብቻ አይደለም። የሚሳተፈው ለሀገሩ አዲስ አቅጣጫ ለመቀየስ ጽናትን፣ ምኞትንና በዓለም መድረክ የራሱን መንገድ ለመያዝ ያለውን ቁርጠኝነት የሚያሳይ ነው። አሁን ከወደብ አልባነት ወደ ክፍት ውቅያኖሶች የሚደረገው ጉዞ ተጀምሯል። ዓለምም እየተመለከተ ነው። ቀጣይ ደግሞ ባህር ኃይሉ በራሱ የባህር በር ቀይ ባህር ላይ ጎልቶ የምንመለከትበት ጊዜ እጅግ በጣም ቅርብ ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ዕድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት